እንድኖረው ፍቀድ። ምድራዊው ኢንጂነር ለመኪናው ዓላማ አቅም ከገጠመለት የሰጠሽ ዓላማም ዩኒክ ነው። ገና ሳንፈጠር ከማህፀን ሳለ አወኩህ ብሎታል እግዚአብሔር። ኤርሚያስን ነው አይደል? እኛን ከየት ጀምሮ ነው የሚያቀን? ዓለም ሳይፈጠር እንደሚያውቃችሁ ታውቃላችሁ? እኛ ይመስለን ከተወለድን በኋላ ክርስትና ከተነሳን በኋላ ምናምን ነው አይደል? ዓለም ሳትፈጠር የዛሬ 6000 ዓመት እኮ ያውቃል አንተ። የሚገርመው ነገር በጣም ደግሞ የሚገርመው የጸጉራችሁ ቁጥር በእግዚአብሔር ዘንድ የተቆጠረ ነው የሚል ቃል አለ። እና የተቆጠረ ነው ሲል ደግሞ እንዴት መሰላችሁ የሚገርመው ከልጅነት ጀምሮ ትቆረጣለህ ጸጉርን። ከዛ ጀምሮ እኮ ነው የተቆረጠውንም ስታበጥረው አብሮ ከሚዶ ጋር የወረደውንም አሁን ያለውንም በቁጥር ያውቀዋል እግዚአብሔር። ልብና ኩላሊትን የሚመረምር አምላክ ይባላል አይደል? ልባችን በቀን ስንት ጊዜ እንደመታኛ እናውቃለን? እግዚአብሔር ያውቃል። ቅዳሴ ላይ አንድ ቀን በጣም ሾክ ያደረገኝ ነገር የሰማሁት በምድር ላይ የምትዘንበዋን እያንዳንዷን የዝናብ ጠብታ የምታውቅ አምላክ ብለው ሲያመሰግኑ ደነገጡ። እንዴ እግዚአብሔር እንደ እያንዳንዷን የዝናብ ጠብታ ይቆጥራል ማለት ነው? እግዚአብሔር ዓለም ከተፈጠረ ጀምሮ ስንት ዝናብ ነው የዘነበው? ከዛ ባህር ላይ የዘነበ አለ፣ አሸዋ ላይ የዘነበ አለ፣ ቅጠል ላይ ያረፈች አለች፣ ድንጋይ ላይ ያረፈች ጠብታለች። እሷን እንኳን ያውቃታል እግዚአብሔር። ታዲያ እኛ በር ዘግተን ያፈሰስነውን የእንባ ጠብታ እግዚአብሔር ድንጋይ ላይ የወደቀ የውሃ ጠብታ የሚያውቅ አምላክ እንዴት ነው የእናንተን የእንባ ጠብታ የማያውቀው? በቅጠል ላይ የምትራመደዋን የጉንዳንን ኮቴ ይሰማል ይላል እግዚአብሔር። የጉንዳን ኮቴ ምን ያደርግለታል? ሰው ግን ክቡር ሆኖ ሳለ አላወቀም እንደሚጠፉ እንስሶች ሆነ ይላል። ከእንስሳ እኛን እንበልጣለን አይደል? የጉንዳንን ኮቴ የሚያውቅ ያንተን እርምጃ አያውቅም እግዚአብሔር ወዴት እየሄድክ እንደሆነ ያውቃል። እና ምን ይላል በመጽሐፈ ኢሳይያስ ምዕራፍ 29 ለእናንተ የማስባትን ሐሳብ ያውቃለሁ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፋት አይደለም ይላል። አሁን ችግሩ ምንድነው? እግዚአብሔር ያሰበልን አለ ሲፈጥረንም ለዛ ሐሳብ ነው የፈጠረን። እኛ ግን የራሳችንን ሐሳብ ጨመርን ከተወለድን በኋላ። እስቲ አንድ ጥያቄ ልጠይቃችሁ። ቶዮታ የሚባል የመኪና ካምፓኒ አለ። እድሜ ልክ የነበሩት መኪኖች በነዳጅ ነው የሚሰሩት። የሆነ ቀን አንድ ኢንጂነር ተነሳና ለምን ያለ ነዳጅ በኤሌክትሪክ የሚሄድ መኪና አንሰራም አለ። ዓላማቸው ምንድነው? በነዳጅ ሳይሆን በኤሌክትሪክ የሚሰራ መኪና መስራት። አሁን ያለው የነዳጅ መኪና ዝም ብሎ በኤሌክትሪክ ስራ ቢባል ይሰራል? አይሰራም። በኤሌክትሪክ የሚሰራ መኪና ምን ያስፈልገዋል? ከስር ባትሪ ይፈልጋል። በኤሌክትሪክ የሚሰራ ለመስራት ሰዎቹ ምን አደረጉ? ባትሪ የሚባል ነገር ፈጥረው የመሄድ አቅም የሚሰጠው ባትሪ ገጠሙለት አይደለ? ከዛ በኋላ ኤሌክትሪክ መኪና ተባለ። አሁን ምድራዊ ኢንጂነር መጀመሪያ መኪና ከመስራቱ በፊት ምኑን ያሰበው? ዓላማውን ነው። ከዛ ዓላማው ደግሞ እንዲሳካ ምን ገጠመለት? አቅም። ሰማያዊው ኢንጂነር የማይሳሳተው አምላክ ሁሉን የሚያውቅ በሁሉ የሞላ ጌታ ሰውን ያለ ዓላማ ፈጥሮታል ብላችሁ ታስባላችሁ? የሆነ ዓላማ ምድር ላይ እንድናሳካ የፈለገው ዓላማ በሰማይ ደግሞ ሊሰጠን የፈለገው መንግስት ሳይኖር ዝም ብሎ ለቁጥር በቃ ለኢትዮጵያ 130 ሚሊዮን ይወለድ የሚል እንዲህ አይነት ትልቅ ስህተት የሚሰራ አምላክ ነው ብላችሁ ታስባላችሁ? ስለዚህ ያለ ዓላማ የተፈጠረ ሰው የለም። እያንዳንዱን ሰው እግዚአብሔር አንዳንድ ዓላማ ሰጥቶታል። እንለያያለን። በምን መልካችን ይለያያል አይደል? እሺ መልኩስ የሚመሳሰል ሰው ይገኝ አሻራችን አንድ አይነት ሆኖ ያውቃል? አያውቅም። ለእያንዳንዳችን አንዳንድ ሲሪያል ነምበር ሰጥቶናል እግዚአብሔር። አንቺን በሲሪያል ነምበር ለይቶሻል። በቃ አሻራሽ ዩኒክ ነው፣ መልክሽ ዩኒክ ነው፣ የሰጠሽ ዓላማም ዩኒክ ነው። የሚገርምሽ አንድ ዩኒክ ዓላማ አለ። እግዚአብሔር በዓላማን የፈጠረን ካልን ምድራዊው ኢንጂነር ለመኪናው ዓላማ አቅም ከገጠመለት ለኛስ ለሰጠን ዓላማ የሚያስፈጽም አቅም ገና ስንፈጠር ውስጣችን አላስቀመጠም ብላችሁ ታስባላችሁ? አስቀምጧል። ምንም ጥርጥር የለው። እግዚአብሔር ይኸውልህ አንተን ፈጥሮህ በዓላማ በቃ አንተ ተወጣው አይደለም የሚለው ለስም አጠራሩ ክብር ይግባውና አቅሙን አብሮ ኢንስቶል አድርጓል። ምሳሌ እናንሳ። ክቡር ዶክተር ቢኒያም በለጠን ተመልከቱት። እግዚአብሔር የፈጠረው ለዚህ ዓላማ ነው አይደል? አያስታውቅም? ኦኬ ዓላማው ምንድነው? እግዚአብሔር አዲስ አበባ ላይ ወድቀው ጎዳና ዳይፐር የለ የሚያጸዳቸው የለ አረጋውያን ናቸው። እላያቸው ላይ የሸኑ ሽንታቸው እያቃጠላቸው ረሃብ እያቃጠላቸው በአይምሮ ህመም በቃ ከቆሻሻ በታች ወድቀው እኛ የረሳናቸው ሰዎች ነበሩና እግዚአብሔር እነዚህን ሰዎች የሚያነሳልኝ ትውልድ ልፍጠር አለ። ፈጠረው። አቅሙን እሱ አዘጋጅቷል። የ4 ቢሊዮን ብር ህንፃ የሚሰራበትን አቅም እግዚአብሔር አዘጋጅቷል። አባዬ
7000 አረጋውያን የሚበሉትና የሚጠጡትን አቅም አዘጋጅቷል። እሱ የቢንያም ጉዳይ አይደለም። እሱ ቢንያምን አይመለከተው። አንድ የኤሌክትሪክ መኪና በቆርቆሮ ሰርቶ የሆነ ኢንጂነር ባትሪ ካልገጠመለት መኪናው ምን ቸገረው? አይሄድማ። መሄድ ይገደዳል እንዴ? አይሄድም። አቅም ማስቀመጥ አለበት። እግዚአብሔርም ለቢንያም አቅሙን እኛን አዘጋጅቷል፣ እናንተን አዘጋጅቷል። ገብቷችኋል? አዘጋጀ። ከዛ ለቢንያም ግን አላማውን ሰጠው ውስጡ። ከዛ ቢንያም አሜሪካን ሀገር ሄደ፣ ህግ ተማረ። አሜሪካን ሀገር ሄደና እየበላ እየጠጣ ሲኖር ቢንያም አላማውን ስቶ አሜሪካን ሀገር ጠበቃ ሆኖ ቢቀር ኖሮስ ባከናል? ባከነ። በእርግጠኝነት የምነግራችሁ የትግል ኑሮ ነው የሚኖረው። በቃ ጠበቃ ነው። ጠዋት ይነሳል፣ ስራ ይሄዳል፣ ማታ ይመጣል፣ ልጆች ይወልዳል፣ ሞርጌጅ አለ፣ የመኪና የቤት ዕዳ ይመጣል። በቃ ስቃይ ነው ኑሮ። እርፍ ይላል፣ ቲቪ ያህል ምናምን፣ ምንም ሳይፈይድ ያልፋል ማለት። እሱ የህግ ጠበቃ ሳይሆን የሰብአዊነት ጠበቃ፣ የድሆች ጠበቃ፣ የአይምሮ ማን ጠበቃ እንዲሆን ስለሆነ የፈጠረው አሜሪካ ሆኖ ይሰማዋል። እሱ ውስጡ ልክ እንዳልሆነ አሜሪካ ነው፣ ግን ውስጡ ግን ልክ አይደለም ይለዋል። ታውቃላችሁ? ይሄ ህይወት ልክ አይደለም፣ መብላት፣ መጠጣት፣ መኪና መንዳት ይሄ አይደለም ያንተ ይለዋል። ለካ ውስጡ አዳመጠ፣ ውስጡን ማለት ነው። በዛ ሰዓት ግን 4 ቢሊዮን ብር የሚሰጠው ሰው አለ? ማን ይሰማዋል? አባዬ እንደው ፎቅ ልስራ ኢትዮጵያ መጥቻ 4 ቢሊዮን ስጡኝ ቢል እዛው ዳያስፖራ እንዳለ ወፍራም ነበር። አይታችሁት ከሆነ ፎቶ ያ ወፍራም ሰውዬ ኢትዮጵያ መጥቼ ፎቅ ልስራ ማን ያዳምጠዋል? እናቴ ማንም አያዳምጠው። እሱ ግን አላማውን አየ። ብር የለም፣ ቢሊዮን ብር የለም፣ ሰፊ ቦታ የለም፣ ግድ የለም መንፈሴ ልከተል መጣ። ኮተቤ ትንሽዬ ቆርቆሮ አጠረና የሚችለውን አነሳ። አንድ ሰው አነሳና አእምሮ መምተኛ መጀመሪያ በመኖሪያ ቤቱ እንከባከባለሁ አለ። አንዱን ሲያነሳ ደግሞ ሲወጣ አያስችለውም። ሲያይ ውስጡ ነው አገባ፣ አላማው ነው። ሁለተኛውንም ሲያነሳ 50 ነው። በቃ በቆርቆሮ ሰፋ አድርጎ አጠረ። 50ውን ሲንከባከብ እግዚአብሔር አምላክ ይሁን በጥቂቱ የታመነ ይላል። በ50 አየው ልቡን። በእነዚህ በ50 ሰዎች ይሰርቃል አይሰርቅም? ያጭበረብራል አያጭበረብርም? ከልቡ ነው አይደለም? ታይታ ይፈልጋል አይፈልግም? ፎቶውን አይታችሁታል። ይሄንም ያክል ሰውዬ ነው ቢንያም አይደል? ፎቶ ምንድን ነው ያከሰው? እስኪ ንገሩ። ምን ይመስላችኋል? ጾም ነው። ሀሳብማ ጭንቀትማ ስትረስ ያለበት ሰው ይወፍራል። ጾም ነው። እኔ አሁን የሚገባኝ ማለት ነው። ጾም ነው። ይጾማል፣ ይጸልያል፣ ምግብ አይበላም። የከተማ ባህታዊ እኮ እየጾመ ነው የሚያበላው። ገባ? እግዚአብሔር ደግሞ አየው። ሆዳም አይደለም የሰበሰባቸው፣ ለሆዱ አይደለም። በእነሱ ፎቅ ሊሰራ አይደለም፣ በእነሱ መኪና ሊገዛ አይደለም። አየ ሲያየው ንቆት አላለሙን። ምግብ አይበላ እንዴ? አንድ ኮፍያ 15 ዓመት አይታችሁታል እንዴ? አይለብስም እኮ ናቀው አለሙን። በቃ ልብስ አያሳሳው፣ ምግብ አያሳሳው። እና ታዲያ እግዚአብሔር ለዚህ ሰውዬ ያልሰጠ ለማይስጥ አንተ መቄዶንያ የሚገርም እኮ ነው። ይነግረኛል ሲሄድና አያለው በሰቆጣው ድርቅ በምናምን ድርቅ 20-30 ሲኖትራክ እህል ይልካል እኮ መቄዶንያ። እዛ 7000ውን ማብላት መሰለ እንዴ? 54 ብራንች አለው። ብራንቾቹን አብልቶ እዚህ አብልቶ 20-30 መኪና ሲኖትራክ እህል ይልካል። አንተ ከዛስ ደግሞ ጦርነት አለ የተባለበት አካባቢ ሁላችሁ እየተዋጉ የመቄዶንያ መኪና ሲመጣ ቀጥ ያልፋል በሰላም። የትኛውም አካል ኢትዮጵያ ውስጥ ያለ እርስ በርስ የሚጠላላ በመቄዶንያ ይስማማል። የሚገርመው ነገር መቄዶንያ ላይ አሁን በብሔር የሚጠላ ሰው አይታችሁ ታውቃላችሁ? ከሰማይ ሲሆን እንደዚህ ነው። አየህ፣ ከዓላማ ስትገናኝ እግዚአብሔር የፈቀደልህ ሲሆን የሚቃወም አይኖርም። በቃ ይገስጸዋል እግዚአብሔር። ከዛስ ያስባል፣ ይደረግለታል፣ ያስባል፣ ይፈጸምለታል። 10 ዓመት ታግሎ ለፍቶ 10 ዓመት ታመነ። በ10ኛው ዓመት እግዚአብሔር ጎበኘው፣ መንግስት አየው። በየቦታው መሬት እንስጥ ነው። በቃ አሁን ልመና ነው። እኛ ጋር ክፈቱ ነው። ክፍለ ሀገር ድሮ መሬት ለማግኘት አሁን የበጎ አድራጎት ድርጅቶች አሉ እኮ። መሬት ልመና መከራ ነው አይደል? ላይቭ አድረን ለምነን ኡኡ ብለን ዶክመንተሪ ሰርተንም ላይሰጥ ይችላል። ትንሽ ጊዜ መታገል አለበት እግዚአብሔር እንዲያይክ። ይህ ሲያይክ መሬቱ ሁሉ ያንተ ነው። በቃ አሁን እኔ ስለ ቢንያም ለማውራት ፈልጌ አይደለም፣ ስለ ፖቴንሻል ለማውራት ፈልጌ። አቅሙን ራሱ አዘጋጅቶታል፣ ራሱ ኢንስቶል አድርጎታል እኛ ውስጥ። ከምን ጋር ከተገናኘን? ከዓላማችን ጋር። እኛ ግን ይኸውላችሁ እግዚአብሔር ውስጣችን ያስቀመጠው ዓላማ አለ፣ ውስጣችን ይነግረናል። እሱን ማዳመጥ አንፈልግም። እኛ የምናዳምጠው ማለት ነው ጎረቤታችንን ነው። ጎረቤት ሳየው ሳውዲ ሄዶ ቆርቆሮ ቤት ሰርቷል። እኔ እኮ የተፈጠርኩት ምርጥ የስንዴ ገበሬ ለመሆን ነው። እግዚአብሔር ዓለሙን ሁሉ በስንዴ እንዳርሰው ፈቅዶልኛል። አለ አቅሙ ሰጥቷል። እኔ የምፈልገው ሳውዲ ሄጄ ግመል መጠበቅ ነው። ከዛ ግመል ፊኛዬን ይለኝና እዚህ መጥቼ ሸክም ሆናለሁ ለእናቴ፣ እንደገና ማስታመም እኔን እናቴ። የሰው ዓላማ። አንዳንዱ አክተር መሆን ይፈልጋል። አክተር መሆን ካልተሰጠህስ ወንድሜ፣ ግሩም ኤርሚያስን አይተህ
ትላላጣለህ፣ ትጋጋጣለህ፣ ታለቅሳለህ። ከቤተሰብ ቤት ሽጡና ስጡኝ ፊልም ልስራ ትላለህ። አይሆንም። አንተ የተፈጠርከው ካህን ልትሆን ቢሆንስ? ታዲያ ዓላማዬን እንዴት ግግም? የኛ እኮ የሚገርመው ግግም በቃ እኔ የምፈልገው ዱባይ መግባት ነው፣ ዱባይ መግባት ነው። ከዚህ ውጪ እንዳታናግሩኝ። እኔ የምፈልገው ቀርቶ እግዚአብሔር የሚፈልገው ምንድን ነው? መች ሰተነው እናውቃለን? ሰተነው እኮ አናውቅም። ራሳችንን ለማዳመጥ 14 ቀን ሱባኤ ይዘን ዓላማህን እንድኖረው ፍቀድልኝ፣ እኔን ተወኝ፣ የኔን ፍላጎት ተወው፣ ያንተን አንተን እኔን የፈጠርክበት ዓላማ አለህ፣ ምክንያት አለ፣ አሳየኝ መንገዱን ብለን እኮ አናውቅም። እኛ ዝም ብለን የምታገለው ፊት ለፊት ያሉትማ መንገዳቸውን አግኝተዋል። እንደዛ ተመስጠው እግዚአብሔር የለመኑትማ አገኙ፣ ዓላማቸውን ሰጣቸው፣ መንገዱን አሳያቸው፣ ገለጸላቸው። ላልገለጸላቸው ደግሞ እያያቸው ነው፣ እየፈተናቸው ነው። ጊዜ አለው፣ ጊዜው እስኪደርስ ነው። በትንሹ ያያቸዋል፣ ከታመኑ ይሾማቸዋል። እኛ ያሰብነው ብቻ ይሁን ማለት አሁን ማቆም አለብን። ከዛሬ ጀምሮ ያግዛችኋል፣ ችግራችሁን ያውቃል። የእውነት ተስፋ እንደቆረጥክ እኮ ያውቃል እግዚአብሔር፣ ነገ ግራ እንደገባ ያውቃል። ግን አንተ ያንተን ዓላማ ተው፣ አሁን ተዉት። በቃ ያሰባችሁትን ዓላማ ተዉትና አቆሙትና የእግዚአብሔርን ዓላማ ጠይቁት። የሆነ ጊዜ ወስዳችሁ ጥሞና ወስዳችሁ በጾም በጸሎት ጠይቁትና ጀምሩ የሆነ ነገር። በቃ ይኸው አማካሪ እግዚአብሔር የሰጠን ክብር ምስጋና ይድረስ። አቅምሽ የሚልሽ ብዙ ነው፣ ሕይወት እንዳሰብሽው ባይሆን ያልፋል እንዳይከፋሽ።